ፈልግም ልጅቷ የታገተችበት ምክንያት አንድ ኬዝ አለ። አባትየውና ወንድሟ የሚያውቁበት ምን አለኝ? ልጅ ወልዳለች። ልጁ የታገተችው ሀና ሲወለድ ጀምሮ አንተ ፋኖ ነህ እያለች ቪዲዮ ሰርታ ነበር። ያን ቪዲዮ ልመጣ ስትና ያጠፋችሁና አንዱና ዋነኛው ምክንያት የታገተችበት ኬዝ ይሄ ነው። ሰያንም ጠይቁት፣ ቃል በቃል ነው የነገሩን። አንዱ ኬዝ ይሄ ነው። ምንም መደባበቅ አያስፈልግም። እየሰማችሁ ነው። አሁን ለሽምግልና የመጣችሁ ጃዛ ቤት ተሰብስባችሁ ቁጭ ብላችሁ የአንድ አካባቢ ሰዎች ዋናው ደላላ የሸዋን ህዝብ የአማራን ህዝብ ለ20 ዓመት እየደለልክ የአሳራት ያረግ ወጣት ነህ። ተሰባስበ ሽማግሌ ነኝ ቅብጥርስ የምትለው ደግሞ በሸዋ ህዝብ ውስጥ መጥተህ ትደበቃለህ። የሰራኸው ኃጢአት የዚህ ሁሉ ህዝብ እንባ ዛሬ እዚህ ላይ ጥሏቸዋል። ምንም አታመጡም። እኛ ከጎኑ አለን። ገበሬም ቢሆን ምንም ባያልቅም አባትየው ደካማም ቢሆኑ የኢትዮጵያ ህዝብ ሙሉ ከጎና ነው። ልጅቷ እኛ እንደራደር የሚያስፈልጋትን ነገር እናግዛችሁ እያልን ነው። እያስፈራራናችሁ ሳይሆን ልጅቷ በህይወት አለች። ለምንድን ነው እነ ተክላይ የማይለቋት? እነ ተክላይና ልጅቷ ያለችባቸው ሰዎች ምንና ምን ናቸው? በእነ ተክላይና በዛኛው ደላላ ያለው ኬዝ ምንድን ነው? ለምንድን ነው የማይለቁት? ድንበር ላይ ያሉ የእኛ ልጆች እያወሩኝ ነው፣ መረጃ እየሰጡኝ ነው፣ በስርዓት እየመጡልኝ ነው። እና እባካችሁ 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 እንዳሸለችሁ አሁን ራሳቸው መረጃ ሰጥተው እኮ መረጃው ደግሞ አይደለም። አንድ እንደው ትንሽ እንዳለ ሰው ማንም ህፃን ልጅ የማያምን ቪዲዮ ነው ሰጥተው ሄዱት። የሬሳው ሁኔታ፣ የልብሱ ሁኔታ ድንጋይ ላይ ነው ያለው። አፈር በላው አይባል። ልብሱ የተሰጣ ልብስ ነው የሚመስለው። ማንም በዚህ አያምንም። ልጁም የገባየው የሽጉጥ ምልክት ያለው ልጅ ገብቷል። በአይኔ በብረቱ ያየኋት እያለ ነው። እንድሪዝ መረጃ አለኝ እያለ ነው። ይህ ሁሉ ገስት ላይ ያለው ሰው ሶሻል ሚዲያ ላይ ብዙ ችግር የሚፈታ ብዙ ነገር የሚያውቅ ማህበረሰብ ነው። እዚህ ገስት ላይ ያለው ከቅርታ ጋር ስለሞት እንዳናወራ፣ ስለ ልጅቷ ሞት እንዳናወራ ከዚህ ደቂቃ ጀምሮ ማልሞተች የሚለው ሚኪ በተአምር አልሞተችም። በመጀመሪያ ደረጃ ልጅቷ ስትጀምር ምን እንዳለች ታውቃለህ? ቤተሰብ ለማጫረስ እናንተ ሆን ብላችሁ ተነስታችሁ አሉ። ሰምተህ ከሆነ እኛ ቤተሰብ ለማጫረስ ሆን ብለን አይደለም የተነሳ ነው፣ የሰው ነፍስ ለማትረፍ እንጂ። አየህ እነሱ ሲያጠነጥኑ የሚውሉት እኛ በቀደምለት ከዚህ በኋላ ወደ ቤተሰብ ውሳኔ ሂድ ብለን ያችን ስለተናገረን ግዴታ ቤተሰብ ላይ ይሄዳል ብለው ስላሰቡ ትናንትና ሂደው አስቀርጸው የከረማ አስከሬን ይዘው መጡ። ምክንያቱም ወስነን ነበረ። ከትናንት ወዲያ ማታ አይተህ ከሆነ ሄደው ገና ስትገባ ምን አለች? ቤተሰብ ለማስጨረስ አለች። እኛ ቤተሰብ ለማስጨረስ ሳይሆን የተቀመጥነው የልጅቷን ሀቅ ለማውጣት ነው። ሞታለች ብሎ የሚያምን ካለ ደደብ ነው። አልሞተችም። ህዝብ ከጎናችሁ ነው። እንደራደር። ልጅቷን የሚፈልጉትን ነገር ጠይቋቸው። እንደራደር። የሸዋ መብረቅ ከዚህ በተጨማሪ ልጅቱ ስትወጣ ምንም አብረን ተቀምጠን ቆይ አንድ ነገር ላስታውሳችሁ። አብረን ተቀምጠን እዚህ ያ የገጠር ልጅ ሲያወራ ልክ እንትኑ በገመድ እንደወጣች እዛው ጋር ቁጭ ያለች ነው ያለው። እዛው ጋር ሞተች ነው ያለው። አይታችኋል? ከገመዱ በኋላ ምን ያህል ርቀት እንደሄዱ። የውሸት ማለት ነው። ከገመዱ በኋላ ረጅም ሄደዋል እኮ ረጅም ደቂቃ። እሱ ግን ያለ ምንድን ነው? ልክ ዳገቱ ገመዱ እንደወጣች እዛው ጋር ቁጭ ያለች፣ እኛን እለፉ አሉን። እሷ ቀረች ነው ያለው። አሁን እዚህ ጋር ግን ከገመዱ በኋላ ቪዲዮን ሁሉ ወደፊት ተደርጎ ሁሉ ማለት ውሸት ነው። የትየለሌ ነው። ገመዱን እንደወጣች እዛው ቁጭ አለች የተባለችው ከገመዱ በኋላ 10 ደቂቃ ነው ያለው። ሚኪ እሱን ነው የምልህ። ሚኪ እንድርዝሽ ቀጥልሽ። እንድርስ አሁን ምንም አይነት አዳምጡኝ። እነዚህ የመጨረሻ የሚያዋጣችሁ አሁንም ታዲያችሁ ዋናዎቹ ስላላችሁ ሲጀመር እነዚህ ከሆነ ይህንን ወሬ የዋሉን እኛ ጋር እዚህ ገብቶ የሚናገሩትን እኔ ያውቃቸዋለሁ። ሴቲቱ ሀቀችሁ እንደኞቹ የሸዋዎቹን ልጅ ፎቶቸው አለኝ። አስፈላጊ ታውቃታለች እኮ አንድ ሰው መውረድ ይችላል። ሀበሻ የሚባለው እንድሪስ ይመች ቤት ተከራይቶ ነው የሚኖረው። አንድ ነገር ልንገራችሁ። እንድርስ ትላለ ቪዲዮ አስቀራችሁ ማን ነው አሉት። ሌላ ሰው ነው ቪዲዮ አስቀርጦ እዛ ውስጥ ሆኖ የሚሳደበው። ቁጭ ብለው ሁላቸውም የተሰበሰቡት ዘመድ አዝማች፣ የደላላ ሚስት፣ የደላላው ሽማ ተሰብስበው 100 ሰው አለ ምናምን እያለ የሚያወሩት ሁላቸውም ጅዳ ተቀምጠው ነው። ገባቸው አይደለም? ያስቀረጹት ዛሬ ነው። ይሄ ደግሞ ታማኝነት የለውም።
እስኪ አንድ ሰው ከገስት ይውረድ። እስኪ የሆነ መረጃ አለኝ እንትናን አምጣ ይበሉት። ተክሌን አምጣ ብሏቸው። ቆይ አንድ ሰዬ ዘሎ እኮ የወጣው ህዝቡን በቪዲዮ ያሳየን ስላልኩት ሌላ ነገር ሊመጣ ነው ብሎ ነው ዘሎ የወጡት። ለዛ ነው ዘሎ የወጣው። ለምን ሌላ ነገር ሊመጣበት ነው። ሞኬ ግሩፕ ላይ ጆይን አድርገን ሞኬ ጨርሱት። እንድሪስ ጨርሱት። ፎሎ አድርጌ ያለው ግሩፕ ላይ ናለን። ይኸውልህ ቁም ነገር ነው የምናወራው። ግሩፕ ላይ ና ሚኪ ያውቃል። ድንበር ላይ ያሉ ልጆች እያወራን ነው ያለ ነው። እስኪ አንድ ጊዜ ጨርሶት ሌላ መረጃ ካገኘን ደግሞ እንስማ። ድሬስ ፎሎ አድርገኝ። ኢንፎርሜሽን ፈልጋለሁ። እኔ ሰውም ከፈለጋችሁ እዛው ጫፋቸው አፍንጫቸው ላይ ሰው አለ እያልኳቸው እኮ ነው። እንዳታስወጡት። ይሄ ልጅ አሁን ሌላ ሰው በስህተት ሌላ ሰው ቀስ ብሎ ቢያስቡት ያልሞተች ልጅ ገንዘብ ከሆነ መደራደር ነው። ገንዘብ ካልሆነ ይችን ጉልበቷን ጸጉሯንና ጥርሷን እና ያለው በህይወት ስላለች ጸጉሯን ይነጨዋል። ጥርሷንም ነቅሎ ጉልበቷንም እንትኗን አውልቆ ምርመራ አካሄዶ ዲኤንኤ እሷ ይደረጋል እኮ ያን እኮ ይላካል። ኖርማል ነው። በዲኤንኤ የምናምነው እኛ የ2 ዓመት አስክሬን እኮ ነው ያሳየን። ድንበር ስንት ጊዜ ነው የተመላለስንበት እኛ። ይቺ ብቻ አይደለች። ሂዶ እንድሪስ ግን ሰላም ነው። ሰላም አለይኩም። እንዴት ነው? አይ ለውጣ ስለፈለኩኝ ነው ስራ አዳምጠኝ። ቪዲዮ አብርቼ እማሳያችሁ ነገር አለኝ እዛ ውስጥ። አሁን ያለች ልጅ ያቺ ልጅ አንድ ነገር ብትሆን አሁንም ተጠያቂ ናቸው። የጎንደር ልጅ ናት። ሙሉ ቪዲዮ፣ ፎቶ፣ ሁሉ ነገር አለኝ የሷቸው በተግባር። እኔ እንዳለች የሰማሁት ወይም ያዩዋት መቼ ነው? ከ15 ቀን በፊት ይህ አጀንዳ ወደ ሚዲያ ሳይወጣ በፊት አንዲት ተጓዥ ልጅ አይታታለች። እዛው አለች። አሁንም ልጅቱ ያቺ ተጓዥ ልጅ እዛ የተቀመጠችው ምክንያት ብር ከዶኒክ ከየመን እስከ ድንበር ድረስ 1800 ሪያል ተጠይቃ ያንን ብር የሚያስገባላት ሰው አጣ፣ ወደፊት የሚቀበላት ሰው አጣ ተቀምጣ ያለች ልጅ አለች። ከትናንትና ጧት ጀምራ ስልኳን ተቀምጣለች። ይህን ሰሞን በሀና ጉዳይ ባለው ነገር ስልክ እየተቀሙ ነው። የኔንም ተወሰዱት እንዳታስቡ፣ ግን ልጅቱ ወላሂ በህይወት አለች ብላኛለች። እዛው አብራ ያለች ልጅ እዛ ሌላ ሀዋሽ በቪዲዮ አሳይታኛለች። ሀዋሹ ቀይ ምናምን በቪዲዮ አሳይታኛለች። ቀይ ሸራ ምናምን ነገር የለበሰ እዛ ላይ እዚህ ቁጭ ብላ ብዙ ጊዜ አግቻት ላናግራት ስፈልግ እንደውም የራያ ቆቦ ልጅ እሷ እንዳታናገሪና የአባሽ ስርዓት ያዥ ብሎ እንደመለሳ ትነግራኛለች። ልታናገራት ሀና ሞታለች ተብላል ነበር እንዴ ላናግራት ብላ ስትለው አርፈሽ ስርዓት ያዥ ብሎ መልሷታል። ያቺ ልጅ አሁን በቲክቶክም በምንም ድምጿንም እንዳላሰማ ምንድነው ችግሩ? እዛው ናት እነሱ ጋር ነው ያለችው። ድምጿንም ያውቁታል። ገባ? ለእሷም ህይወት ያሰጋል። ይሄ ነው ያለው ነገር። ሙታለች ምናምን የሚሉት ነገር ኔበር እንዳታምኗቸው፣ ውሸታቸው ኖ እሱም ማንም አያምንም። ሁሉም ሰው እንዳያት ነው የሚያወራው። አንተም ያየውን ነገር አውርተሃል። እናመሰግናለን። ሌላ መረጃ ካለ ስጣቸው። ልጅቱ በህይወት መኖሯን 100% እዚህ ያለው ሰው አንድ እንኳን ተጠራጠረ። ከኔ ጀምሮ ልጅቱ በህይወት አለ። ምንድን ነው የሚቀጥለው ነገር? እኔ ማውራት ልጅ ወደፊት ብር ገብቶላት በፊት ወደፊት ተቀባዮቿ ተስተካክሎላት ከሄዱ ሙሉ መረጃ ራሷ መታ ታወጣልናለች። ይች እነሱ ጋር የተያዘችው ልጅ ያለችው ልጅ ያቺ ተጓዥ ናት። ወደፊት